ደግሞ እንደዚህ አትናገሪ። እኔ እኮ አንቺን እንደ እናት አሳድጌሻለሁ። አሳደግሽኝ እንደሆነስ የእናትና አባቴን ትዳር ስታፈርሽ ዝም ብዬ እንዳይሽ ነው የምትፈልጊው? እኔ አላፈረስኩም ኤቢ። ደግሞ አንቺ የማታውቂው በጣም ብዙ ነገር አለ። የማላውቀው ነገር ካለ መናገር ነው። እኔ ግን ከስችሻለሁ። ቀጣዩ ፍርድ ቤት እገትርሻለሁ። እሺ እኔ ሳሎን የገዛ አባትሽ ለራሱ ሲል ያስቆምሻል። እሱን እንኳን አታስቢ። ምንም አታመጭም ሰላም። ለሐሙስ የፍርድ ቤት ወረቀት አለሽ እንዳትቀርሽ። ችግር የለውም። እሺ ኤቢን ሰላም በይልኝ። እሺ ካገኘው ተደላለ። ደሞ ልታገባ እኮ ነው ሰምተሻል አይደል? አዎ ቃዲስ ልታገባ ነው። አዎ ልታገባ ነው። አዎ እኔ ግን በጣም ነው የሚያስጠላኝ። ለምንድን ነው የሚያስጠላሽ? ዝም ብሎ ይጠቅሰኛል እና ደግሞ ባለፈው እንደዚህ እጄን ጥብቅ አድርጎ የሆነ የባለጌ ነገር ማለት ነው። ከምርሽ ነው? አዎ ከምሬ ነው። ቆይ ስልክ ይደውልልሻል እንዴ? አዎ ስልኬን ተቀብሎኛል። ቴክስትም ይጽፍልኛል። ምጥን የሆነ ነገር ስላለሽ ነው የማትወጂው? አዎ በጣም ነው የሚያስጠላኝ። ይሄ ምጥን እንደዛ እትዬ ምንስ ቢሆን በመሀከላችን ዘር አለ። ምንም ቢሆን 20 ዓመት እኮ አገልግያለሁ። ችግር የለውም አልኩሽ እኮ። እሺ እትዬ አመሰግናለሁ። ጥሩ አትልፋ። ደግሞ ለዛ ልታስኮበልላት ነው አይደል? እናሳ እችን የመሰለች ልጅ አክብሬ አስከብራታለሁ፣ ወስዳታለሁ። እንዲያውም ልንገርህ ለዛን አትወስዳት። ሙቼ ካልሆነ ለዛ ያንታቱ ነው ገዚ በራሷ እንደበት ተነግራለች። እንግዲያውስ እኔ እናንተ መደባደብ የለብንም። ራሷን ጠርተን ነገ ራሷ ትመርጣለች። እስከዚያው ደህና ሁን። ጠርተን እውነቱን እንሰማለን። ሞኛቱ ለዛ እልክ ይዟት ነው እንጂ የምትወድኝ ነው። ለዚህ ደግሞ እፊታችን ቁማት ስትመሰክር ታያታለህ። በል በቸር ያንገው። እንዲሁ መዋሸት ምን ያደርጋል? ማንኛውም እንዲሁ ጋሼ ወዱ አይደለም። ተንግዲህ አልፈርድበትም። ሰማለህ? ጋሼ ውበት የሚያታልለው ሰው አይደለም። ውበት አያታልለው። እና እንግዲህ እስቲ ይኸውልሽ ሰላም፣ እዚህ ቤት ያለው ችግር ይበቃናል። ቆይ አንቺ ከዚህ በላይ ምን ፈለግሽ? ይኸው እንደምትፈልጊ ሆነልሽ አይደለ ቤቱ? ቆይ ምንድን ነው የምትፈልጊው? አንቺ ፍላጎትሽ ምንድን ነው? ይኸውልሽ ሰላም፣ ምንም ነገር ሳይፈጠር ከዚህ ቤት ለቀሽ ውጥ። ቆይ አንቺ መሞት ፈልገሻል እንዴ? ዳጣም ላይ ሰላም ማፍጣጥ ምን ይውታል? ቤተሰብ በስማ አፍጣ መጣች እኮ አይኗን በጨዋ ጥባ። እንዴት ነው ከማርትዬ ጋር መገናኘት የምትችለው? እንዴት ፊቷን ልታይ መጣች ከቤት ድረስ? እንዴት ነው ሳስችሏት የደወለችላት? እውነት በጣም ደፋር ነች፣ በጣም ከሚናገረው በላይ። ኤቢ ተነስታላታለች። ኤቢ እንግዲህ ልክ እስከ ማሰሪያዋ ትነግራታለች ማለት ነው፣ እስከ ጥግ ድረስ ትነግራታለች። ስትነግራትም ነበረ እኔም ባልሆን አባትሽ ያስቀርሻል ችግር የለም እያለቻት ነበረ። ከስሻለው ቀጠሮ አለሽ ሐሙስ እያለቻት ነበረ። እና በቀጠሮው ቀን እንድትገኝ ስለዚህ ያረግሽን ሁሉ ሪካርድ አስቀምጬልሻለሁ፣ ምንም ይፈጠር ምንም በዛ በሪካርድ ነው እያለቻት ነበረ። እኔ ሪካርድ ባታደርጊ ምን ችግር ያለው? እኔ እኮ አልዋሽሽም፣ ለምን ዋሻለሁ? ስለዚህ ችግር የለም እያለቻት ነበረ። ዳጣ ነው ለምስክርነት ያደረገቻት። ዳጣን ይዛ ልትሄድ ነበረ። ዳጣ ደግሞ እናቷ ናት። እንግዲህ ቤተሰብ በጣም በከባድ ሁኔታ መምታታት ይመጣል ማለት ነው። እናቷ መሆኗን አታውቅም። ኤቢዬ የሰላም ልጅ መሆኗን ዳጣ አታውቅም። ትመሰክሪያለሽ እያለቻት ነበረ። እኔ ደግሞ በጣም ከብዷት ለመመለስ ከብዷት በቃ እሺ እስከ ጥግ ድረስ እጂ እመሰክራለሁ እያለቻት ነበረ። ለናታን ራሱ ስትነግረው ኤቢ እኮ እንደዛ አለችኝ፣ ስለዚህ ምንድነው የሚሻለኝ? ትመሰክሪያለሽ እያለች ነው ናታን እና ምንድነው የማደርገው እያለችው ነበረ። ኤቢ ያለችሽን ብቻ ነው መስማት ያለብሽ፣ ምክንያቱም ሌላ መስማት የለብሽም። እሷ ያለችውን እሺ በያት፣ ሌላ አደጋ ስለሚፈጠር አባዬም እንደዚሁ ዝም እንዳለ ልሳን እንደተዘጋ በዚሁ ነው የሚሞትብን። ማርትዬም ይሄን ብትሰማ እማዬም ይሄን ብትሰማ በጣም በከባድ ሁኔታ ላይ ነው የምትሆነውና ስለዚህ የቤተሰብ ላለመፍረስ ስትይ ያለውን ነገር ተናገሪ እያላት ነበረ። እሷም እሺ ብላ እንደምትከሳት አብራ ተስማምታለች። እሷንም ሄደ አንቺም ልከሽ ነው አይደለ ዳጣ አንቺም ልከሽ ነው። ስለዚህ እኔ ደግሞ በልጆቼ ምንም ቢሆን ምን መስዋዕት ከፍላለሁ፣ ህይወቴን ማሳለፍ ይሰጣሉ። ስለዚህ በልጆቼ ነገር ምንም ነገር የለም እያለች ነው የምትነግራት ማለት ነው ለዳጣ። እንዳትከስሽ ታደርግሻለሁኝ ሰላም፣ ግን አንቺ አትምጪኛ ቤት አትምጪ፣ እዛኩኝ ምን ሰድ ነው መጪው እያለቻት ነበረ። ጋሽ ደረጀ እንደጠይቅ አላለችም ጭራሹንም።
አይን አላትና ቤት ውስጥ መግባት ይቻላል? ኧረ ባዛኝ እውነት ከባድ ነው እያለች ትገኛለች ማለት ነው። አይ እትዬ ነግሬያት ነው ጠይቂያት ነው በጣም ስትላት ነበረ። ለማርትዬም ደውላ ጋሽ እንዴት ነው ጋሽ ደረጀ እንዴት ነው ጋሽ እንኳን ቀርቶ ራሱ ጋሽ ደረጀ እንዴት ነው እያለቻት ነበረ። ነይ ምግብ ይዘሽ ነይና አለቻት። እሷ ደግሞ ማለት ነው ወይኔ በመቤት የስብ ብላ እሷን ወደ ውጭ ነው የወጣች ማለት ነው። እንግዲህ ለውሃ አደራ ሰጥታ ውሃዬ አባትሽን ተንከባከቢ እኔ ልወጣ ነው ብላት ነው እሷ የወጣችው ማለት ነው። የሰላምን አይን ማየት ስላልፈለገች ተነስታ ነው ከቤቷ ያለቀቀችላት። ከቤት እንግዲህ የራሷን ቤት እስከ ማባረር ድረስ ደርሳለች ማለት ነው። ሰላም ማለት ነው። ጋሽ ጊዜ ራሱ አራ እንደዚህ ያለ ሰውነት ይዛ ነው እንዴ ጋሽ አይፈረድበትም በእውነቱ ነገር እግዚአብሔር በፊት ዝም በሳቅ ላይ ገደለኝ። አይፈረድበትም አላለም ጭራሽ ብሎ ይሄን የመሰለ ሰውነት እንዴ ሰውነት የሚያረጋደ ሰው ሰውነት እኮ ረጋፊም ነው ጣፊም እኮ ነው። አንድ ቀን የሚሟሟ ሰውነት ግን መልካምነት ነው የሰው ልጅና ዋናው ፍቅር ካለ መልካምነት ካለ እሱ በቂ ነው አላለው። እንግዲህ ቤተሰብ እና እሱም እንደዛ እያለ እየተመለከታት ይገኛል ማለት ነው። እንዴት እንደዚህ ትመጫለሽ ግን ቢላትም አይመለከተም ብላው እሱን ገልምጣው ነው የገባችው። ስገባም ዳጣዬ እብድር ያለችው እንዴት ታደርጊያለሽ ብላ ዳጣዬ ውጭ አሁን ውጭ ሞሞት ትፈልጊያለሽ እንዴ ሰላም እያለች እያባረች ነበረ። ውሃ የመታ ወይዴ ደረጀ ክላስ ይዛ ገብታለች ማለት ነው። ኤቪ እንግዲህ ዛሬ ቀለበቷ ልታስር ወጣለች ከአስመሳዩ ባሏ ጋር። እውነት አፋርኩኝ ራሱ ማለት ነው። ለሷ ደውሎ መልሶ ደግሞ ለኤቪ ዳጣዬ ናት አንቺ ጋር የለችም እንዴ አይልም እንዴ? ደግሞ እሷም ሲጠይቅ ኤቪ አንቺ ጋር የለችም ወይ እንዴ ናትና እውነት በጣም ከባድ ነው የገቡበት እንትን ፈጣሪ ወቅ እስከ ጥግ ድረስ እንደምትሄዱ ባለሙሉ ተስፋ ነኝ ኤቪ ማለት ነው። ያለውን ነገር ቃዲስ አይዋሽም፣ እውነተኛው ነው የሚነግረኝ። ስለዚህ ዳጣማ እንደዛ አድርጋ ነው እኔ እኮ የተኩላት የለቀኩላት ጠለችው አይደለም እኮ ናታንን አፈቅረዋለሁ ግን ከሷ አይብስብኝም ብዬ ነው እኔ በድራም ቢሆን መያዝ አይቀተኝም ነበረ እያለች ነበረ። ራሷን እየጠየቀኝ ነበረ። ሰው በፍቅር እንጂ በደራ ምንም ነገም ላንቺ ቤትም ቢመጣ አንቺ ጋም ቢሆን ላንቺ አይሆንም፣ ላንቺ ካላለው ላንቺ አይሆንም ብዬ እሷም እንደዛ እያለች እንትን ስትል እሷን ደግሞ ለዳጣ ደውሎ አንተ አይደል እንደ ደወልከው ትለዋለች። አሁን እኔ ነኝ የደወልኩት ንግራይ ብለኸኝ ነበር እኮ እያለችው ስትነግረውም አዎ ዛሬ ግን ከኤቪ ጋር ቀጠሯለን ቀለበት እናሰ ስለሆነ በሌላ ጊዜ አይመችሽም እንዴ እያላት ነበር። ይመችሻል ችግር የለም ቃዲስ እያለችው ነው የትንግረስ ያላት አንተ የተመቸብህ ቦታ ሁሉ ደስ ይለኛል ነው ያለችው። እንግዲህ ለናታንም እየነገረችው ነበረ። ይሄ ነገር ግን ኤቪ ካወቀች ከባድ ነው የሚሆነው። አሁን እንትን ነው እያላት ነበረ። ይሄ አስመሳይም ገንዘብ ፈልጎም ከሆነ አውቃለሁ ካልሆነም ደግሞ አስመሳይነትም ከሌለው ያው የለውም ማለት ነው እያለች ነው ማለት ነው። ዳጣዬ እህቴንም አንዲቹ ዝም ብዬ አሳልፌ አልሰጣትም እያለችው ነው ማለት ነው። እሷን በጣም ተቆጥታለች። እኔ ግን በአይኔ ካላየሁ አላምንም ብላ ኤቪን ዝም ብላ ተቀምጣለች። ያለውን ነገር እያጣራች ትገኛለች ማለት ነው። እሱም እያስመሰለ ነው። እንዲያውም ራሱ ለምጥል አርጁን እያወራችሁ ነበር። እንዲህ አርጎችን ጠምዞኛ ይጠቅሰኛል የሚደውላል የሚጽፋልም እያለችው ነበር። እንደዛ በሚድግብሽ ጊዜ ለእኔ ንገሪ ሲላት እምቢ ብላ ውሃ ጋር ኬክ ጋብዝሻለሁ ሲላት እሺ ብላ ተቀበላለች ማለት ነው። እንግዲህ እንትናም ደርሶበታል። አርጁንም እንትን እያለ ነው። አሁን አርጁንና ዳጣይ ከአንድ ሆነዋል ማለት ነው። እሱን ያለውን ነገር ለማወቅ እሷ እኮ ቀለበት ታስር ነው ዛሬ ቀለበት ታስር ያለች ስትለው እና ታዲያ እኔ ሚዜ እንዲሆናት ምን እንደጠራሽ ምንድነው ከሰው ጎና ተራቅምትኝ ምን ፈልግሽ ነው አላት። የኔ ምስኪን አይዞሽ ችግር የለም ለአንተ ትሆናለች ብዬ ባለሙሉ ተስፋ ነኝ አርጁንዬ። እሷም እንደዛ በምትልበት ሰዓትም አይደለም እሱ እያስመሰለ ነው እኔም ጋርም የሆነ መውራት ጀምረናል እያለች ስትል እሱም የምጥን ነገራት ማለት ነው። ይሄ ነገር በጣም በከባድ ሁኔታ እየተገለጠ ይገኛል። አሁን ሁለታቸውም ሴራ ይዘው ይደርሱበታል የሚል ሀሳብ አለኝ።
እንግዲህ አስመሳይነትም ከሆነ አስመሳይነት ነው፣ ጀግንነትም ፍቅር እውነተኛ ትክክለኛ ፍቃሪም ከሆነ ትክክለኛ ፍቃሪ ነው ማለት ነው። አንተ ግን እንዳትርቃት፣ መቼም ቢሆን እንዳትርቃት፣ አርጁን ከጎኗ ሁን። ስለዚህ እኔ ለአንተ ትሆናለች ብዬ ሀሳብ አለኝ እያለችው ነበረ። እንደምትሆንም እኛም ተስፋ አለን። ለዛይም እሷም ልታጋድል ነው። ሁለት ባንድ ያፈቅራሉ ሰበበት እያለች አቻንም ጊዜንም እያለች ትገኛለች። አንዱ መርጠሽ ተናገር እያላት ነበረ ጊዜ ራሱ። እሷም በጣም ግራ ተገብቷታል። ማንኛቸውን ምረጥ ልጅ ቢኖረኝ ባይኖረኝ እያለች በጣም እሷም እየተወዛገበች ይገኛል። ነገ ታቀጣጥረዋል ማለት ነው። የምወደውን ትናገራለች በእሷ አንደበት እያሉ ነው። በቀጣይ በአዲስ እስከምንገናኝ መልካም ጊዜ ቤተሰብ።